እርግማን ማለት እንደዚህ ነው። የፈሩት ይደርሳል፣ የምን ያሉት ይወርሳል የሚባል ነገር አለ። እዛ ሴት ፋኒን አትፈልጊውም? ፋኒን ቁጭ አዳምን ቁጭ ብለሽ ታሳድጊያለሽ፣ አሮን ትጠርጊያለሽ። ቅዘና ባሪያ ነሽ አንቺ ለፋኒ፣ ኩንታ ኩንቴ ነሽ አንቺ ለፋኒ። የእውነት ምንም ስሙኒ ሳይከፍልሽ የባሪያ ጊዜ አገዛዝ ነሽ አንቺ። አንቺ ኩንታ ኩንቴ ነሽ ለፋኒ፣ ኩንታ ኩንቴ። ዛሴት ፖይንታችን ይሄ ነው። ሰው ጠልቷችኋል ቤታችሁ። ውልቅልቃ ማሮጊት ማታ ልትተኛ ስትል ታረጋለች ብርጭቆ ውስጥ ጥርሷን ትነቅልና የፋሲካ ሸርሙጣ ዶሮ ነው የምትመስለው ስትወላልቅና ስትተኛ። ስንት ነገር አውላልቃል። እኔ ምናልባት ልብሴን ብቀይር ነው ጋይስ። ቅንቅና አገጭሽን ነው ገና ማወርደው ነው የምልሽ። እኔ አገጭሽን ለህዝቡ ቆጥሬ ስላስረከብኩሽ ነው እኮ ደንታ ያጣውልሽ እኮ። እንደዚህ ቆጥሬ ነው ያስረከብኩሽ። ከዛች ቆሻሻ ልጅሽ ጋር ቆጥሬ ነው ያስረከብኩት ለህዝብ። በቃ ጨረስኩ እኮ ጨረስኩ። ቆሻሻ ሰው ለጊዜው ቢደነፋ ቆም ብሎ ሲያስበው እውነቱን አይረሳም። እውነቱን ስለኔ ሁሉም ያውቃል። ገብቶሻል? ለዛ ነው ስላንቺ ማልንደፋደፈው። ቁጭ አንቺን ሸቃ ላይ የመጨረሻ ጨርሼ ከፖለቲካ እስቲ ሀገር ቤት ግቢ አንቺ። እኔ የምለው ግን ጂጂ ይሄ ለንን ጌማ በላሻለሁ ብለሽ ድድሽ እስከሚቀር ድረስ እኮ በጣም ስትዳዳጪ ነበር አይደል? ድድሽ እንደዚህ በመቀኝነት ጉንጭሽ እስከሚሰምጥ ድረስ የሆነ እንዲህ ሄደ ሰው ላይ ሁላ ስትደናቀፊ ነበርሽ። ስለ ሄለን የተወራበት ቦታ ሁላ ጌምሽን ለማስተዋወቅ ትገቢ ነበር እኮ። ይሄን ሁላ ተዳድጠሽ እቺን ብቻ ነው 700። እኔ እኮ ጌም የተቋርጦ 1.8 ሚሊዮን ነው ያገኘሁት። 1.8 የመጀመሪያ ቀን ምንም እንደማታመጪ ስለማውቅ ነው። እንዳንቺ ቅንቅናም ቅንዝራ ድዳም አሮጊት በሆነ ኖሮ በወርቁ አይተነው ላይ እሱ ሲነካ አልወድም ብለሽ በሰራሽው ፖለቲካሽ እያንዳንዱ ለህዝብ ያለሽን ጥላቻ ቪዲዮዎቹሽ እያንዳንድሽ እኔ ጋር እንዳለ ታውቂያለሽ። ለኔ ሩቅ አይደለሽ። አንጥቼ ዩ ሪሜምበር ዛት ታይም ይሄን ታስታውሻለሽ። አማራ ይገደላል ይቆረጣል ስትይ፣ ትግራይ እንደዛ ስትይ፣ ሻምፓኝ ስትበትኝ ያመጣው እኮ እንትን ላሉ ግን ህዝቡ ስላወቀሽ እኔ ምን አደከመኝ? ለቤታም እንዳልኳት ታውቂያለሽ። ጌማ እስከሚያልፍ ደስ ስሟ እንዳትጠሪ ያልኳት ማንን አለችኝ? አልገባትም። እሷ ደግሞ ቱናን ብዬ ጻፍኩላት። ጸጥን ያለሽ ጌምሽ እስከሚደርስ ለምን ዝም ያለሽ መሰለሽ? እኛ የማንም ጥንባንሳነን እንዴ? አንቺ የወደቅሽ የሞት ሴትዮን እኛ ልናነሳሽ? ለቤታ እንደዛ ብዬ ነው ጻፍኩላት። ቤታ ስሟን እንዳትጠሪ ይሄ ጌም እስከሚያልቅ አልኳት። ማንን አለች? ቱናን ብዬ ጻፍኩላት። ስምሽን ጠራች አልጠራች ልዘዝሽ ብዬ አይደለም አልኳት። ካመንሽበት ግን እንዳትጠሪ አስማት አልኳት።
ሳራ ላበሻ ጋር ሄድሽ፣ ባንዲራው ለበለብሽ። ፊራ ጋር ሄድሽ። ፊራ እኔ ጌሚን ሳያልቅ ዓለም ሳታሳይ ቲክቶክ ማቆም የለም። በረከት ገበሬዋ ከእንግዲህ እኔ ጓደኝነቴ ከሀብታም ጋር ብቻ ነው። ደግሞ ሌላ ሰው ማን ነበር? ኢሱ ጋር ደግሞ ሄድሽ። በእናንተ እንትን ልትሰራ ነው፣ አትሰራትም አልሽ። በአንተ ቢዝነስ ልትሰራ ነው፣ ለጌሟ ነው አልሽ። ሌላ ቦታ የት ነበር የሄደችው? የት ነው? ሀጂ አሁን በመጣ ዲቦራ ጋር ደግሞ ሄድሽ። ሳጂ አልሽ። አይ ቲንክ ቲክቶክ ላይ አዲስ ናት። እውነት መስሏት ነው የደገፈቻት፣ እውነት ስላወጣሽልኝ ብላት ገብተሻል። ጂጂ እና ራቼ ለምንድን ነው ሰፖርት ያላረጉሽ? ሰቦንቶ ኦሮሞ የታሉ ነማኪ? እኔ ቢያንስ እኮ አስሊ መቶ ሲያስተበትብ ነበር። ጌሙ ቀረ እንጂ ማሜ እኮ እዚህ ነበር እኮ ያለት። የት ነው ያለሽ? እንዴት እንደምትጠያየሽ ላንቺ እሷ እንደዚህ አይነት ሰው ናት ብሎ መናገር አያስፈልግም። ከእንግዲህ አያስፈልግም። የኔ ትልቁ ፖይንቴ ሁል ቀን ያንቺን ማንነት ማውጣት ነበረ ከዩቲዩብ ጀምሮ ራይት። አሁን ቆጥሬ ነው ያስረከብኩሽ። ኪያ ሰፖርት ሲያደርገኝ ነበር እኮ ኪያ ሲያስተበትብ ነበረ፣ ጊፍትም ሲሰጠኝ ነበረ። ኪያ ገለቶሚ እነ ምስራቅ ሲደግፉኝ ነበረ። የት ነው ያሉት? የት አሉ ከአንቺ ጋር ሲያለቀልቁ የነበሩት? አይ ሰው ምን ያህል እንደጠላሽ ሄለንን እጥላለሁ ብለሽ ከኋላችሁ መጥቼ እኮ ቲክቶክ መጣ ከኋላችሁ፣ ዩቲዩብ መጣ ከኋላችሁ። ግን እንደምበልጥሽ ታውቂያለሽ። ትሰጋላችሁ። ለዛ ሳትፈልጊ ቃጥራ አዳሪ አደረኩሽ። እኔ በመገባበት ሰዓት እንድትገቢ የኔ ዱካ ተከታይ አደረኩሽ። እኔ ቶፒክ ይዤ ብቻ ነው የምመጣው። ሰዓቴን አዳምጪ። አንቺ እኔን ተከትለሽ ነው የምትመጪው። ምቀኝነት አንግበሽ። ምቀኝነት ስንቅ እንደማይሆን አየሽ። ድዳ ገና ቲክቶክ ጌም የመጀመሪያ ጊዜ ስጫወት ከፋኒ ጋር እንኳን በሁለት ዙር 700 ከምና አግኝቻለሁ። እኔ እንደዚህ ብለሽ ቁጭ ብለሽ ውርደታ ለሊቱን ሙሉ እኮ እኝኝኝኝ ስትይ ያደርሻት። ቤታ ደግሞ ምንም አላወራችም። አንድ ነብር ለቀቀችልሽ፣ ኑሮሽን አከበደችብሽ፣ 360 ዲግሪ እንዲዞርብሽ አደረገች። ውይ እኔ ራስቸው ነው እንጂ ከዛ የበለጠ ነበር ማሳበድሽ። ረሳሁት። እኔ ጌም እንዳላችሁ ራሱ ረሳሁት። ቤታ ማስታወሷን በጣም ገረመኝ። ጌም እንዳላችሁ እኔ እኮ ረስቼዋለሁ። ሀጂ ከጎኔ ነበር። እውነት ሀጂን ሰፖርት አደረገው ነበር። ቢያንስ በተብተበም በኦዲዮ ገብቼ ማለት ነው። ሀጂ ሶሪ እሺ፣ እግዚአብሔርን ሀጂ ረስቼው ጌም እንዳላችሁ ረሳሁ። አንቺ ደቡር ስለሆንሽና ቻሌንጅ ብታረጊ ኖሮ በጣም ቻሌንጅ ያረጉሽ ነበር የሀጂ ሰዎች። ለዛውም ብዙ ሰው የለው። ሰው ምን ያህል እንደሚጠላሽ አየሽ።
ላንቺ ክፋትና ገና የሰው ደም እንዲህ የተንፎካፎከ እንደ ወዝ ቁጭ ብሎ ላይሽ ላይ ልዩ ማንነትሽን ሰዎች ከሩቅ ያውቃሉ። ካሁን በኋላ ነጋሪ ያስፈልግሽ። እኛንን የሚዲያ ፊገሮች እኛንን የሚዲያ ንግስቶች በ700 ያኑላ ቂጥ ልሰሽ እኔ ምን ያደረኩት ነገር አለ? ጌማችን እንኳን በስነ ስርዓት አስተዋውቀናል። ጌማችን እኮ 15 ቀን ብቻ ነው እኮ 15 ቀን እሱንም ሳልጫወት ብቻዬን አሸንፌያለሁ። እንደዛ ተሯሩጠሽ ድዳ ቁሌታ ማህያ መስለሽ ቁጭ አልሽ። ልብስ ተበድረሽ ነው የመጣሽ። ድዳም ፋሚሊ ቅንቅና 3 ቀን ገና ታለቅሻለሽ። እድሜ ልኬሽን ታለቅሻለሽ። እኔ ነግሬሻለሁ። እዚህ ሚዲያ ላይ ያለው አንቺ አንድ አያልፍልሽም፣ ሁለት አትነፊያትም። እንኳን አንቺ ልጅሽ አትነፋትም፣ አያልፍላት። ቁሻሻ ቤታ ጀግና ናት። አለመርሳቷን ያደነኩት በነገራችን ላይ እኔ ረስቼዋለሁ ጌሙ ገና እድሜ ልክ ታለቅሻለሽ። እድሜ ልክ እኔ ጌም ማልጫወተው ዝም ብዬ ቶፒክ ላይ ያወራው ሙሉ እንኳን ዝም ብዬ እርሜ እንዲህ ከተጫወትኩኝ እናቴ ትሙት ከጎን የሚቆሙ ሰዎች አሉ። ማን እንደሆነ ሳላውቅ ጸጥ ብለው በየትኛው ሚዲያ ዓለም ጥለውኝ እንደማያውቁ ታውቂያለሽ። ያ ነው የሚያቃጥላችሁ። ቁሻሻ one game, one more, one lion, one nugget, and then 42, 43. You. ለዛውም በደብል በምን 700 $1,000 እንኳን አላገኘሽ። ለነገሩ በጠራረብኝ ሰዓት ዱቄት እንኳን የት ነው ርካሽ ብለሽ በምትጠይቂበት ሰዓት ጣዋት ገንፎ ሰርተሽ ከተረፈሽ ቁርስ ለምሳ ላይ ቂጣ ጋግረሽ እሱም ከተረፈ ደግሞ አቅጠነሽ ሙቅ የምትጠጪ ቆረቆንዳ ዱቄት አማሮጊት እሱንም ማላየ ስታስቢው ግን ሰው እንደጠላሽ ገባሽ። ሀጂ አሁን መጥቶ ዝም ብሎ እንደ ሙድ የተቀላቀለው ልጅ አሁን የመጣው ልጅ ሀጂ ቻሌንጅ የሚያረጋው ጊፍተር ቢያገኝ ደግሞ እንደዛው ነበር የሚያሸንፍሽ። የልባችን እየተናገር ጨዋታም እየተጫወትን አንቺ ያገኘሽውን ነገር እኮ ከዛ በላይ ሁለት እጥፍ ነው እኮ። ጌም ሳልጫወት ጌም ብጫወት ኖሮ ደሞ ታዩ ነበር። ዛሴት ለኔ ያሰቡትን አድርገዋል። ወኔ ደግሞ ጌሙ የሚፈጥረውን ነገር ነው እንጂ አንቺ ግን ላንቺ ያሰበ ሰው እንኳን እንደሌለ ነው የምታይ። የለም ሰው ጠልቷችኋል። ቤታችሁ ውልቅልቅ አማሮጊት ማታ ልትተኛ ስትል ታረጋለች። ብርጭቆ ውስጥ ጥርሷን ትነቅልና የፋሲካ ሸርሙጣ ዶሮ ነው የምትመስለው ስትወላልቅና ስትተኛ። ስንት ነገር አውላልቃል። እኔ ምናልባት ልብሴን ብቀይር ነው ጋይስ። ቅንቅና አገጭሽን ነው ገና ማወርደው ነው የምልሽ። እኔ አገጭሽን ለህዝቡ ቆጥሬ ስላስረከብኩሽ ነው እኮ ደንታ ያጣውልሽ እኮ። እንደዚህ
ያስረከብኩሽ ከዛች ቆሻሻ ልጅሽ ጋር ቆጥሬ ነው ያስረከብኩት ለህዝብ በቃ ጨረስኩ استفرد بيك قباوليش كفانيقا يفاني شقال أدرقش ጨረስኩ ካም በኋላ ምን ቀረኝ የፋኒ ሸቃላ አድርጌሽ ነው የወጣሁት የፋኒ ቅምጥ የናቅሽው ልጅ የሱ ሰራተኛ አደረኩሽ ይሄ ነው ፖይንት ምን ቀረ ካም በኋላ ምን አንደ ግልንገርሽ አይኑ ሳያሽ የትግራይ ህዝብ ከኔ ጋር ይቆማል አይኑ ሳያሽ የአማራ ህዝብ ከኔ ጋር ይቆማል አይኑ ሳያሽ የኦሮሞ ህዝብ ከኔ ጋር ይቆማል ሁሉም ከኔ ጋር ይቆማል ደማቸው እጄ ላይ የለም ያፈናቀልኩት ማህበረሰባቸው የለም ቆሻሻ ሰው ለጊዜው ቢደነፋ ቆም ብሎ ሲያስበው እውነቱን አይራሳም እውነቱን ስለኔ ሁሉም ያውቃል ገብቶሻል ለዛ ነው ስላንቺ ማልንደፋደፈው ቁጭ አንቺን ሸቃላይ የመጨረሻ ጨርሼ ከፖለቲካ እስቲ ሀገር ቤት ግቢ አንቺ bullshit goddamn shit send it on it you have no mind baby you don't know create your life baby create your life እኔ ላስቃችሁ ነገር እንድስቁ ነው ያ የምን አማርኛ ነው በእንግሊዘኛ ነው የምናወራውና ከዛ በኋላ እንደዘረ ማልቀስ ደሞ አልችልም እሱን እንኳን ማስመሰል አልችልም ሁሉ ጊዜ ከላይ ላይ አይወርዱ ሁሉ ጊዜ ለምን አሪ ማዝሜ ለምን ነው የሚያነስ ቅናት እንደዚህ ቀንዳውጥቶ ጂጂ ያ ያነቡስ ከታሳቅሽ ራሱ ጠፋኩ ጠፋይ ካ ራሱ የለም አህያ አገልግላ በራሷ ፍቃድ ገደል ላይ እንድትገባ ትለቀቃለች ገደል ጫፍ ላይ የሆነ እንጨት ይዛ ሰቆቃ የምታሰማ ሰው ነው የምትመስል ልንገርሽ ቤታ ሳትናገር ተፍታብሻለች ሳትናገር ጫዋብሻለች ሳትናገር ጆሮሽ ላይ ለፍለፋብሻለች አሸነፈሽም ቢሆን አሸነፍኩ ነው የምትይው ሀጂን የነበረው እናቴ ትሙት እንደገና በ700 አሸነፍኩ ልትይ ነው እውነት አንቺ ልጅ የለሽም እኛ ልጅ አለን ሸርሙጣ ድዳም እንዳንቺ አይነት ልጅ ምንድን ያንቺ አይነት የሻፈደች አህያ የመሰለች ስታድግም ደግሞ በስድብ ታጅባ ያደገች ልጅ ምን ታረጋለች አንቺም ልጅ አለኝ ነው የምትይው በእንደዚህ አይነት መንገድ ልጅን ከማሳደግ ባይወለድ አይቀርም አይሻል ሳምሪ እኔ ባልኖር ሸርሙጣ ነበር የምትሆነው ያ ሳምሪ እኔ በየቀኑ ደውዬ ባልኖር እሷ ተቆጣጣራት አይደለም ሴትኛ ዳሪ ትሆን ነበር ይትወጣሽ የትገባሽ ዛሬ ወስድሻለሁ ነገ ወስድሻለሁ እያልኩኝ ብሬን እየጨረስኩ ነው እንጂ ድሮ ነው አስተማሪ ጠብሳ ተብሎ ሳምሪ ገና ልጅ ሆነ ያ አስተማሪው ፎንቃ ይዟት ያ ይማል መከራ የሚያዩት እንግዲህ በሴትዮዋ
ድሮ የልጆች እናታን ይሄን አያቱኛ አንድ አራት ልጆች ምናምን አያቱኛ እንደ አክስትዮው እንዲህ ነበረች። ገና አክስትዮው ወይዘሮ አያቶኜ አለች ጂጂ ከአስተማሪ አያትነት ሸሸው ስትይ የምትንቂው የፋኒ ልጆች አያት ሆንሽ። አያት ብቻ ለም ሸቃላ ሆንሽ። እሙዬ ቴንኪው ሸቃላ ሆንሽ። ለዛው የበቀል እግዚአብሔር ሲበቀልሽ ፋኒ ሲበቀልሽ አዳምን እሱን የመሰለ ልጅ ሰጠሽ። አዳምን አይኑን ማየት አልፈልግም ነው ፋኒን ያልሽው። ለአዳም በስነ ስርዓት ልብሱን ታጥቢያለሽ። በስነ ስርዓት ሲጠራሽ አቤት ያለሽ፣ ሲልክሽ ወዴት ያለሽ። ገብቶሻል? እርግማን ማለት እንደዚህ ነው። የፈሩት ይደርሳል፣ የምን ያሉት ይወርሳል የሚባል ነገር አለ። እዛ ሴት ፋኒን አትፈልጊውም። ፋኒን ቁጭ አዳምን ቁጭ ብለሽ ታሳድገልሽ። አሮን ትጠርጊያለሽ። ቀዘና ባሪያ ነሽ አንቺ ለፋኒ። ኩንታ ኩንቴ ነሽ አንቺ ለፋኒ። የእውነት ምንም ስሙኒ ሳይከፍልሽ የባሪያ ጊዜ አገዛዝ ነሽ አንቺ። አንቺ ኩንታ ኩንቴ ነሽ ለፋኒ። ኩንታ ኩንቴ። ዛሴት ፖይንታችን ይሄ ነው። እንዳንቺ ለማይፈልጉ ህይወት ገረድ ከመሆን ገብቶሻል። ቤታ አንቺ ላይ የሸለለች እንደዚህ ናላሽን በየጊዜው እየመጣች እያኖረች ትኖራለች። እዛ ሴት ምን ነው ወላጅ አትወለጂ ምን ነው ሳምሪ አንጠባጥበሽ እኔን አሰርሽኝ ቤት ውስጥ እያልሻታል እንዴ የምትዩ አይደል እንዴ? ታዲያ ዴዚ ለምን ትወልጃለች ስትያት አልነበረ? ለምን ቤታ ትወልዳለች ታዲያ? ያንቺ አይነት ቆሻሻ እናትነትን እያየች ማለት አንቺ ወላጆች ላይ ያደረግሽው ትራማ ልጆችን ቁጭ ብሎ መሳደብን ትራማ ካይምሯቸው እዚህ ሚዲያ ላይ ያሉ ሰዎች እስተሚጠፋ ደስ አይወልዱም። ምክንያቱም ባንቺ መንገድ ነው ልጅ የሚወልዱት፣ ባንቺ መንገድ ነው የሚያሳድጉት። ናርዶስ አልጫወትም ተጣልቼ በይጨረስኩ ጌም ተጫዋች ምናምን ትላላችሁ ጋይስ። እኔ ጌም ተጫዋች ሰፖርት ልታደርጉ የምትፈልጉ እንደዚሁ ሰፖርት አድርጉ፣ እንጫወትበት ጋይስ። ሀያ ቶፒክ ተዘፍዝፎ እየጠበቀኝ ጌም ተጫዋች አንቺም ሸቄ እንደሰው ትላላችሁ። እንደዚሁ ማስተክ ከፈለጋችሁ እንደዚሁ ጊፍት ስጡ። ጃፒ ቆይ እስቲ በጌሙ ትዝ ይላል ጃፒ የሄለንን ጌም እናበላሻለን ብለው እንደዛ እንደተሯሯጡት እኛ ሳንሯሯጥ እንኳን ውጤቷን አየህ? ውጤቷን አየህ? አያት? ታዲያ ደስታ አይደል እንዴ? በጣም አለ እንዴ ማላገጥ የነበረብኝ። ወይ ትላንት ራስቸው ነው እኮ እኔ ጌም እንዳላቸው ራሱ ሀጂን ሰፖርት አደረጉ አልነበረም እንዴ? ወይ ለምን ነው የሚያነሱት? ለምን ስለዚህ ለምንድን ነው የሚያነሱት? ለምን ነው የሚያነሱት? ስለምስል ስለ ጂጂኪያ ስም ለምንድን ነው የሚያነሱት? አደረችበት ዋለችበት። አሁንም እያለቀሰች ነው ጋይስ፣ እያለቀሰች ነው። ሰው ሁላ እንደጠላት 4 ሰውና 5 ሰው ብቻ ነው እኮ ጊፍት የሰጣት 4 ሰው። ጅርቱ እንጅሩ ሂንጅሩ ቶርቶርቱ አጆይቱ ነው ያሉሽ እኮ በኦሮምኛ ቶርቶርቱ ሀደገራ ነው ያሉሽ። ሂጂ አስተርጉም ተርጉም ሂጂ አስተርጉም ሀደገራ አጆይቱ ሸርሙጣ አከና ኑቲ ኦሮሞ ይንቀብኑ አለሽ እኮ ኦሮሞ አይደለሁም እንኳን ብለሽ ክድት አርገሽ ልጁን ከሩቅ ያውቃል። ባይዘው እናቴቱም እኔ ኦሮሞ አይደለሁም እንኳን ብትይ ክደሽ እንኳን ክደሽ ልጁን ያውቃል። አሻጉ ያውቃል። እንኳን ልትነጂ ግጂበት ተጠግተሽው አይደል ክደሽ እኔ አይደለሁም እያልሽ ያውቅሻል። ልጁን ለቅሞ ያውቃል። ቆሻሻ ንፍጣ
Why? Why? Because 7 million coin. That's why. That's why. You call this name. You call this name. This name is tap godi. ከአንቺ ጋር እንኳን ገስት ላይ ቁጭ ብሎ የሚጫወት ሰው አልነበረም አይደል? አልነበረም። የኔ ቀረው ሙሽራ ይሻላል እኮ ጃፒዬ፣ የኔ ቀረው ሙሽራ ይሻላል እኮ። የሚያጫውሳ ሰው እንኳን አታ ሌሊቱ ሙሉ ብቻዋን ስታወራ ዋለች። እኔ እኮ እስከ 3 ቀኔ ድረስ ሄለን አትድከም እየተባልኩ እንደዚህ በአፍ ባፌ ነበር እኮ ሁሉ ሰው የሚሰጠኝ የነበረው በአፍ ባፌ። እንኪ አንበሳው፣ እንኪ ዩኒቨርሱ፣ እንኪ እየተባለ እንኪ እየተባለ አታውሪ ቃሚ ብቻ በርጫ አርጊ ተብዬ ነው ካገገምኩ በኋላ ነው ወደ ጠረጴዛ የመጣሁት። ቅንቅናም ቁሌታ ንፍጣ ታፕ ጎዳ በኋላ ማሉ ነሙ ይንጎዱ ይጎድሽና ንፍጣ በፊት ያላህ ረቢ። እኔ እኮ የብሔር ጨዋታ አይደለም የተጫወትኩት። ኦሮሞ ሳይሰጥሽ ሁኬር ኦሮሞ ሰጣ፣ አማራ ሰጣ፣ ትግሬ ሰጣ። እንኳን ጠዋት መጣችና ምን አለች? ኦሮሞ የሚሰጣው አለች የኦሮሞ ክርስቲያን ከሆንክ እንደ ኦሮሞ አይቆጥሩህም፣ ግዴታ የኦሮሞ ሙስሊም መሆን ነበረባቸው፣ እናንተ ቂጣቸው ለሰፋ እንጂ ለኛም የተሰጣላችሁ እያለች አደረች። እኔ ትላንት ደምን አልኳችሁ የኛ ልጆች የኦሮሞ ልጆች ማን ሰጣቸው አላልኳት? ለምን እንደጠይኳችሁ ታውቃላችሁ? እሷ ኦሮሞ ነኝ ብላ ስትለጠፍ ስለምትውል ኦሮሞ ዞር ብሎ ሳያ ሲቀር ቀጥል ነው የምትለው አውቃታለሁ። እሷን ላቃጥላ ስፈልግ የኛ ልጆች አስገባና በኦሮሞኛ እንዲያወሩ አረጋለሁ ስለሱ። ከዛ ነው የምትለው። ድሮ ናስር ነበር የሚያወራውን ነገር ማሰማት እንዴት እንደሚሰድቧት ድሮ ዩቱብ ላይ ናስር ወለጋ ካሉ ሰዎች ጋር ገስት ገብቶ በኦሮሞኛ ሲያወሩ መጥቼ ትርጉም ማረግላታለሁ። እኔ ደግሞ ትርጉም እንዴ ሳሰማው ልትቀር እናንተ ይተሙት። እኔ ትርጉም የለ እንዴ መጥቼ ትርጉም ትላንትና መጥቼ ማን ነው የሰጠው የኦሮሞ ልጆች አልኳት። ማንም ሳየው ደግሞ የሃጂና የእንትና ጌም ብሎ ሳየው ማንም የለ ማንም ዛሴት ዚሲስ አይሽ ለዛ ነው በፈለግሽው ከሽ እኔ በልጥባቸዋለሁ ያልኩሽ። እኔ በልጥባቸዋለሁ ነው ብሩ ዘር የለውም። የኔ እናት አሁን የገባው ብር እኔ ጋር ዘር የለውም። ይጠቅማል። ቆንጆ ምን እንደምንመስል የፈለገ ነገር ቢሆን የፈለገ ነገር የሆነ አንዳንድ ማማፊሽ ከምናምን ከእናንተ የተፈጠረች ልቅ ናት እሷ። ተዋት። ግን ነው የገባችሁ ናችሁ የገባችሁ ናችሁ። That's fine. I love you guys. እኔ ጋር የመጡትን ነው ተጋሩ ሚዲያ ላይ ልንገርሽ መቼም አሸንፍ ያለው የሚል አይነት ስሜት እንዲሰማሽ ያደርጉሽ ህዝቡ ገብቶሻል። መቼም አሸንፍ ያለው አይነት ስሜት እንዲሰማ በህይወትሽ አሸንፈሽን አይቼሽ አላውቅም። በላይፍሽ እንኳን አሸንፈሽ አታውቂ። ሆዴን እንኳን አሸንፈሽ አንቺ አታውቂ። ማራማዊትን እንኳን አሸንፈሽ አታውቂ። አንቺ ሳምሪን አሸንፈሽ አታውቂ። ፋኒን እናቴ ትሙት አሸንፈሽ አታውቂ። እኔን አሸንፈሽኝ አታውቂ። በህይወትሽ አሸንፈሽ አታውቂ። አንቺ ቹቹን እንኳን አላሸነፍሽው። አንቺ ስትጠብቂው እሱ ሌላ ሰው አግብቶ 4 ልጆች ወለደ። ካንጂ ድደም ጋር ከሚኖር ጽድት ያለ ድህነቱስ ቆንጆ ፍቅሩስ ቢኖር ይሻላል። ዛሴት በህይወትሽ ያሸነፍሽውን አንድ ሰው ትነግሪኛለሽ? ህይወት ማሸነፍ
የአሳ ትራፊ የሻርክ ትራፊን ፋኒን እንኳን አላሸነፍሽው። እስቲ ልጄን አስረግዛ ስቲ አስረግዞ አመጣልሽ። አንተ ልጅን ታሳድጋለህ ስቲ አያሳድግም አልኩሽ። አንቺ እንድታሳድግ ያልኩሽ። እስቲ አንድ ንገሪኝ እስቲ ያስሸነፍሽበት። በህይወትሽ አታሸንፍ። እናቴ ትሙት አታሸንፊያት። ይሄ የሰውየው ጡረታ 900 ዩሮ ባይኖር ኖሮ ደግሞ ጎዳና ተዳዳሪ ነበር የምትሆኝ፣ ወይም ደግሞ ጡረታ ቤት ውስጥ ገቢ ነበር። ቆሻሻ ፋሚሊዎች ናችሁ። ድዳም ፋሚሊዎች ናችሁ። መጥቷል። ጎጃሙማ መጥቷል። ጎንደሩማ መጥቷል። ወሎሙማ መጥቷል። ኦሮሙማ መጥቷል። ምክንያቱም በዘር የሚያምን የለም በጥቅም እንጂ። አንድ ነገር ልንገራቸው። አሁን እናንተ በቤት ጂጂ ጌማችን የሰላም ነው ጨርሰናል ቴንኪው ብለሻል የወጣሽ። ይህ ሁላ ትንተና ለምን አስፈለገው? ገልቲና ስሜት ካልተሰማሽ፣ ሰው እንደማይወድሽ እንደጠላሽ ካልተረዳሽ ለምን አሁን ገባሽ? ለምን በእንደዚህ አይነት መንገድ ትተነትኛለሽ? ለምን አይ ሰው እንደጠላሽ አይሽ። ማንም ሰው እንኳን ጌምሽ እንዲታይና እንዳይታይ ምንም የሰራንበት ነገር የለም። ባይዘው ምንም ብሰራበት ብዙ ነገር አስቀርብሽ ነበር። ግን ለራስሽ የሞትሽ ሙትቻ ነሽ። ጥንባንሳ አይደለንም። ቤታ ስሟን እንዳትጠሪያት ብዬ ነው የጻፍኩላት። እኔ ለቤታ አልገባትም። እሱ ማንን ስትል ቱናዋን አልኳት። ቱና አልኳት። ጸጥ ነው ያለችሽ። አይተሻል? ዝም ምን ያለች ዝም። ኦሮሞዋ ገኒ ያላየሻት? ይሄም ቢብላሽ ነው እኮ ለኔ እየመጣች ሰፖርት የምታደርገው። እስቲ ኦሮሞነት አንቺን ሰፖርት ካረግ አማራውን አላይሽም? ይሄ ይግባልሽ ብሎ ነው እኮ ሰፖርት ሲያደርጉኝ ነበር። ትግራዩ ሰፖርት ሲያደርጉኝ ነበር። ምክንያቱም እኔ ላይ ደም የለም እጄ ላይ። ቆሻሻ እንኳን አንቺ ልጅሽ ትከፍላለች በዚህ። ብሔር ምናምን ትላላችሁ አይደለ? እግዚአብሔር ምስክር። ገኒ ሰደበቻት። ብትሰድባት ምን አባቷ ታመጣለች በህይወቷ ላይ? ገኒ እኮ ስላላት ሰጪ ስለሆነች ነው እኮ የምትሰጠው። ስላላት ነው። እንደዚህ አይነት ቆሻሻ ሴት እኮ አይደለችም ሰፖርት የምታደርግ። ሁሉንም ነው ሰፖርት የምታደርገው። ገኒ አማራ አትል፣ ኦሮሞ አትል፣ ምን አትል። ገባችሁ? ፖዚቲቭ የመሰላትን ሰፖርት ታደርጋለች። ዘሴት ብሔርተኛን የፈጠራቸው ብሔርተኝነት ምን እንደሆነ አያውቁት። ኡስማን ታረክ እንዴ? ኡስማን አለ ታረቀህ እንዴ? ታረቀህ? ዛሬም እየጠጣ ነው። ናስቲ አበባ እየላከ ነበር። ኡስማን ነው አይደል? የኛ ኡስማን ያ አክቲቭ ኮንክና በብሔርተኝነት ለማንኛውም የጂጂ ጌም በእኝኝኝኝ ያለቀ አስገቢው። አንዳንድ ጻፍልኝ ሞዴሬተሮች ያስገቡታል። እንዴት ሆነ? በነገራችን ባዶ ሴት መሰልኩሽኝ እንዴ? ባዶ ሴት ሆኖ ይሄን ጋይስ፣ ይሄ ደግሞ በንጋቱ ነው የምታወራው። በንጋቱ አሁንም ስለ ጌሙ ነው የምታወራው። በንጋቱ የኦሮሞ ሴት ቂጥ ካየ ነው እንትን የሚለው። ለቂጥ አለኝ ስትይ አልነበረም እንዴ ጂጂ? ቂጡንም አሰራው እምሙንም አሰራው ስትይ አልነበረም? ከንፈረሽንም እንደሰው እኮ ቦቶክስ አድርገሻል። ጸጉርንም እኮ ሁማኔር አርገሻል። ቀለምም ቀብተሻል። ጥርስሽም ተደራርቦ ቢሆን እንደዚህ አርጎሽም ቢመጣ ሆሊውድ ስታይል ነው ምናምን ስማይል ይዘሽ መተሻል እኮ። ስፖንጁንም አርገሻል። ምን ቀረብሽ?
ቆሌ ቢስ ቤተሰቦች ናችሁ፣ ድዳሞች ናችሁ። እንደፈለገ ያቆሻበልሽው ብትይ ማንም ምንም አይረሳልሽ። ማንም ምንም። ባለፈው ጃፒንኮ ሻምፓይ በሰው ህይወት እንትን ላይ አርገሻለሁ ሲል ያኔ እንዳውም ሻምፓይ ብቻ እጄ ላይ ስላለ ነው እንጂ ሌላም ነገር አደርግ ነበረ። መታችሁ መሬታችን ስትወርሱ ሌላም ነገር ማድረግ ነበረብኝ ብለሽ ደግመሽዋል እኮ ገብተሻል። ያ ቁጭ ብለን ልናያችሁ ነው ወይ እናንተን ከመጨርገድ በስተቀር ነው ያልሽ። ራይት ያ ኦሬዲ ሰው በተሰበሰበበት ሁሉም መስማት ያለባቸው ስለሰሙ ሪአክሽን አላረግብሽ። እኔ ሰዎችን የማሳድደው ያንተም ማንነት ሰው ጠንቅቆ እስከሚያውቅ ነው። ከዛ በኋላ ደንታ የለኝ ደንታ። ለምን ጸድተ ስለማታውቅ ብናገርም ያንኑ ቆሻሻነት ነው ስፈትግም ሙሉ። የት አሉ ኡስማን? አንዳንድ ጻፍ በሉታ ካለ ኡስማን ኢሳን ስጠርግ እኔ እንኳን ለራሴ አይደለም የልጅ ልጆችን ቁጭ ብዬ የማሳድግበት ሀብትና ንብረት ያለኝ ሴት ነው። ቀድሜ የሰራው ሰው ነኝ። በስዋሳ ነገር ያሻለኩ ዛሬ ለሊት ጋይስ ሀብትና ንብረት ያለኝ ሰው ነኝ ትላለች ህይወት። ይሄ ቤት እኮ ክራይ ቤት ነው። አንድ ክፍል ቤት ነው እኮ አንድ ክፍል ቤት ክራይ የመንግስት። ከዚህ ቤት ማትወጣው ጀርመን ላይ ታውቃላችሁ። ቤት ስትከራዩ ሽንት ቤት ራስ ገጥመ፣ ኩሽና ራስ ገጥመ። ምንድነው ይሄ? ኡስማን ነው ትክክለኛው ኡስማን ይምጣ እንጂ የ3 ወር ቅድመ ክፍያ ከፍለ ነው። ወንጌል ለምን አስገባሽ? ሄሎ የኔ ነው ያኛው ዋርኒንግ ላይ ነው። ሄሎ እሺ ምን አልሽ? ሄሎ ሙዚቃውን ቀንሷ። ቆይ ባለፈው 4 ኮፒራይት ነው ከዩቲዩብ ላይ እንትን ያደረኩት። እሱ ምንም ያመጣብኝ ግን 10 ስጠርግ ነው ሙሉ። እስቲ ጊጦሽ እንውረድ ሙዚቃውን እስቲ በዚህ ኒክ ሲያወራ ነበር። እንዴት አወቃችሁት? ወንጌሉ በጸሎት እንዴት አወቃችሁት? እኔ እኮ ሌላ ሰው እንደቀደሙ ያስገባችሁ መሰል። ሄሎ ይሰማል? ቆይ ዛሬም ዝጉብኝ መጠጥ ቤት ነው ያለው። ቆይ ምን አልሽኝ? ሄሎ ይሰማል? የት ያለው? አጅማን የተረገመ ሰፈር እየጠጣ ነው ዛሬ። ታዲያ ካልጠጣው ያው ካሜራ ላልከፍት ለራሱ እንትን በቃ ዋርኒንግ በዋርኒንግ የሀቢባ ቡችሎች ሪፖርት እያደረጉብኝ ተቸገርኩኝ። ምን ላድርግ? እነዚህ ገረዶች የሀቢባ ጥሮተኛ ወላሂ ነው የምልሽ። ይኸውልሽ ሄለን እኔ ባለፍኩበት ቦታ እየጠየኳቸው ነበር። እናንተ ሀቢባ ትወዳላችሁ አትወድም? ሀቢባ እናቷ ትበዳ ነው የሚሏት። ወላሂ ጭቆሻሻ ዋርኒንግ የሚልብህ እኮ መጠጡና ሲጋራው ነው። እቺ ጥሮተኛ ባሏ 8 ወር አሁን ልትወልድ 2 ቀን የቀራ ሴትዮ እሷ ባሏ እያስተዳደረችው እኔን ትናገረኛለች። ሄሉ በየትኛው ሞራሏ ነው? እስኪ የእውነት እስኪ ህዝብ ይፍረድ። እስኪ የእውነት እናውራ እስኪ። አሁን አንቺ እሷ እቺ ደንቆሮ ማህይ በጋ ትዳር መብት አላት። እቺ ወርጋ 2 ቀን የቀራት እኔ በሰላም ትውለድ ክፉ አልመኝም። ግን እሺ አኺ ከመርዋን ጋር አወራ እንዴ? ከሚስት ጋር እኔ ምን በደልኩሽ? በወንድሟ ምክንያት ነው የጣላ ነው በእህቷና እቺ ሀቢባ ደንቆሮ ማህይም እሷ እየገባች ምን እንዳለች ታውቂያለሽ? ዝም ብላ አላወራም እንደ እንትን እኔ እኮ ውጣልኝ ከቤት ከዛሬ 3 ቀን በፊት ውጣልኝ የራስ ጉዳይ ላይ አልፈልግም ስትለኝ ታዲያ እኔ ምን ላድርግ? ሄለን ወላሂ ነው የምልሽ። አሁን ለራሱ ቅድም በስልክ በቃ ልንደማመጥ አልቻልንም።
እንትና ሳራ እቺ ዳጣ ሳራ እኔ አከብራታለሁ አልሰድባትም። ሳራን ግን ሳራ እሷ አይደለ ባል የገዛችው የምትባል እንደውም እኔ ነኝ የተገዛው። እናቴ ትሙት። ባል ማለት ምንድን ነው? ክብር እንትን ካልተከበረ ባል ታዲያ ሲጀምር እኔ ተጠራራው አቅም ሳይኖረኝ ብር ሳይኖረኝ ማግባት ኡስማን አንተ እኔ ተገዝቼ ነው ብለህ ታስባለህ? ኖ እኔ አልተገዛውም። ታዲያ ባል ከተገዛ ከተባለ እኔ ለምን አልክ? እሱ በቃ እንደተገዛው ነው የምቆጥረው። ቁጭ በር ሲባል ቁጭ እላለሁ። እኔ መብት ስንት ጊዜ አዋረደች። እኔ ይኸው ልጄ እኔ አሁን 8ኛ ወር ላይ ናት እና ስትወልድ ነገ ጠዋት ሪከርድ ሰማዋለች። ልጃችን ይደብራል። ገብቶሻል? ይሉ እናቴ ትሙት የፈለገ ነገር ቢመጣ በትዳር መካከል ማንም ሰው መግባት ጣልቃ ጥልቅ የእርጎ ዝንብ አውቃለሁ አይባልም። እቺ የሀያ ልጅ የደደብ መሀይም ልጅ እኔ ዘግቶብኝ ነው እንጂ እንዴት እንደማረግጥ ቆይ ይከፍትልኛል። ከ2 ቀን ከ3 ቀን በኋላ አሳይ። እቺ የበከተች በመዳም ቆም የምትተዳደርች ጦተኛ እቺ የግም ልጅ ወላሂ እቺ በስማም እና ቢስሚላህ እቺ ደንቆሮ መሀይም ልጅ የከረፋች ባሏ የማያስተራ ይኸው ቁጭ አንቺ እንኳን ያምርብሻል ቁጭ ብለሽ እንደዚህ ላይቭ ላይ ገብተሽ ለራሱ እንትን ብትይ ችግር እርጉዙና በዚህ ወቅት ሳታረግች የበከተች ኡስማን አንተ ከመርዋን ጋር ስትተዋወቅ እሷ ቤት ነው የገባኸው ወይስ አብራችሁ ነው ቤቱን የተከራያችሁት? ላ ይኸው ግንኙነታችን እነግርሻለሁ እንዴት እንዳገኘዋት። ማንም ሰው አያውቅም። በውስጥ እኔ ጠየኳት። የዛሬ 10 ወር የዛሬ 9 ወር አንዲት መዲና እንትን ኦሮሞ ጋር ነበርኩኝና እኔ ጠየኳት አለ እኔ በውስጥ ኢንቦክሱን እልክልሻለሁ ከፈለግሽ ማለት ነው። ማንም ሰው አላገናኘኝም። እናቴ ትሙት ሀቢባ እንደዚህ የሚቆላት አንበሳ ስላላስወረድኩላት እኔ ሙሉ መረጃ ደርሶኛል። ለማን እንደምሸጣት ልሸጣት ነበር ባይዘው ታውቂያለሽ? ልሸጣት ብላ ማለት ነው። ሙሉ መረጃ ደርሶኛል። በሷ ስላልተጠቀመች የሆዷን ያወራችሁ ባለፈው የሆዷን ስልሽ በባለፈው እኔ አሁን ስሜን ቀይሬ ሰካራም ኡስማን ብዬ እመጣለሁ። እንደውም ለመስከሬ እንደውም ምን እንትላለው ይኸውልሽ እሷ ማለት ነው ወላሂ እንደዚህ የተቃጠልኩ እኔ ቀይ ቢራ ነው የምጠጣው 8% ግን ልንገርሽ አውቃ ማለት ነው። ማን እንደጠየቃት እልክልሻለሁ ከፈለግሽ ወላሂ ማሳየት ከፈለግሽ እልክልሻለሁ። ከዛ ውሸታም በይኝ እኔ ልከውልኝ ማለት ነው። እኔ ደነገጥኩኝ። ልሸጣት እንደነበር ወላሂ ነው የምልሽ። አውቃ ሚዲያ ላይ መጣች። እቺ ባለጌ ገና ቆይ በደንብ ነው የሚሄድባት። ገና ቆይ ብዙ ማወጣው እቺ ሀያ ልጅ ለማን ልሸጣት እንደነበር እኔ እንዴት እንደምጠላኝ እኔ የዛን ቀን ስናገራት ጠብቃን የተናገረችኝ። ገብቶሻል አይደለ? በትዳሬ የገባችው የሆዷን የተናገረችው መንሱር ያ እኔ ስሙን አልጠራውም። ከሷ ጋር ብቻ ብታወራና ከሷ ጋር ብቻ ብታስተካከል እንደገና አንተም ብትስተካከል ሞክረ ታውቃለህ? ሲሪየስ ቶክ እሺ ልነግርሽ ነው። እኔ ጠይቅኝ የፈለግሽውን ነገር በግልጽ ልመልስልሽ። ከዛ ውሸታም ይኸው ማንም ሰው ቢጠጣ ማለት ነው ሁሉ ነገር ያውቃል። እንዳትሸወጀ የለም ይኸው እኔ አስተካክዬ ስሜን እጽፍልሻለሁ። አስተካክዬ ማለት ነው እንደዚህ ድብን እያልኩ የምጠጣው እኔ በምክንያት ነው። እኔ ሰካራም ወድጄ አይደለሁም። ሄለን ገባሽ? በዚህ ሰዓት የሚረዳሽ ብቻ ማን ነው? መጠጥ ብቻ ነው የሚረዳሽ። ታውቃለች እሷ። ሲጋራ አልስብም። ሲጋራ በፊት አጨስ ነበር ሌላ ቦታ። እሷ ጋር ከተገናኘን ግን አጭሼ አላውቅም። እኔ ሽታው ለራሱ ያስጠላኛል። ሽታው ስናደድ ብቻ አንድ ቀን ከቤት ወጥቼ አላውቅም። 4 ቀን 5 ቀን የወጣሁበት ታውቀዋለች እንጂ ከመሬት ተነስቼ ወጥቼ አላውቅም። ሄለን እኔን አታወራኝ። ሲሪየስ ቀልድ ነው እና ሀቢባ ነገር አለው ሄለን ጋር አልገባም ምናምን ካላልሽ በስተቀር ሲሪየስ ከፈለግሽ ያው አንዳንድ ሰው እዛ የጀመራችሁን እዛ ጨርሱት እንዳይባል እንደዛ ነገር በራሳችሁ ሰዎች በገመድ እንዲያስራችሁና እንዲፈቷችሁ ወስናችሁ ካልሆነ እኔ ቦታ ስለ ህይወታችሁ ላይ የማውራት መብት አላችሁ። ያንን መብትሽን
እሱ በእንደዚህ አይነት መንፈስ የሚያወራ ከሆነ ጥያቄ ካለሽ እንድንጠይቅ ከፈለግሽ በውስጥ ጻፊ፣ በሲሪየስ ልጠይቅ። ይኸው እዚህ ሰው እያለ እኔ ጥሪያትና ማለት ነው በምን ኬዝ እንደተጣላን አንድ ቀን ተጣልተን አናውቅም። እኔ ለሷ እኔ መጥፎ ሰው ከሆንኩኝ ይኸው ሄለን ይኸው እኔ እርጉዝ ናት ነኝ፣ ግን እኔ ብፈልግ ግን ብዙ ጊዜ ሚዲያ ላይ መቼ ነው አንተ ሰው የምትሆነው የሚል ጽሁፎች አያለው። ለምን ነው እንደዛ የሚሉ? ብዙ አሁን ያንተ ቪዲዮ ባለፈው እኔ ጋር የገባው ምናምን ሪከርድ ያደረጉት ሰዎች እዛ ቪዲዮ ስር ኮሜንት ሳይ መቼ ነው ግን ሰው የምትሆነው ይላሉና ሁሌ ረብሻ እየተፈጠረ ስለሚመጣ ነው። ለምንድን ነው እንደዚህ አይነት ኮሜንት የሚጽፉል? ሁሉ ቀን ተጨቃጨቁ ነበረ ማለት ነው? ሚዲያዎች ይሄን ነገር ገብቷቸው ነው? ለምንድን ነው? ኦኬ በጭራሽ ሄለን በጭራሽ። ለምን በይ ልንገርሽ፣ ብዙ ሰው በእኛ ትዳር ይቀናል። ዱባይ ላይ ሆነሽ የራስሽ ነገር ኑሮሽ ሁሉም እዚህ ነጋዴ ይቀናናል። እኛ እንሰራለን፣ አላህ ይረዝቀናል፣ ሰው ይወደናል። ገብቶሻል? እነዚህ ከታች የሚሳደቡ ልክስክስ የሀቢባ ቡችለት ተያቸው። እነሱ የመዳም ቅመሞች ትክክለኛ ማለት ነው፣ ትክክለኛ ሰራተኛ የሆኑ ይገዙናል፣ ያበራታቱናል። ገብቶሻል? ሰው ይወደናል። ገባሽ አይደለ? ይሄ እጃዛ ቤት ቁጭ ብላ ኮሜንት የምትኮመት ሆነ ያላይ እኔ በጣም ነው የምንቃቸው። እኔ ጉዳይ እኔ በቃ ካስቀየመኝ ሰው ጋር ነው። ገባሽ አይደለ? ሄለን ግን እኔ መጥፎ ሰው አይደለሁም። እኔ መንጃ ፈቃድ የለኝም። ሄለን ሰልፍሽ አይደለሁም። እንደዚህ ላድርግ ብዬ አላውቅም። ይኸው እኔ ነኝ ሀሳብ ለልጃችን ብር እያጠራቀምኩላት። ወላሂ ህይወታችን ብንቀየር እኔ ውሸታም በሉኝ፣ ጥሯት እናቴ ትሙት ጥሯትኝ። ከዛ እኔ የፈለጋችሁ ሲደውል ከእሷ ጋር ከመጋባት በፊት ምን ነበር የምትሰራው? እኔ ሚዲያ ላይ የሆነ ጊዜ በሆነ ነገር መጣው እጄ ምናምን ወርጦ ከዛም በኋላ በነ መሲ በነ ሙኒት ምናምን መጣው በእነሱ አማካኝነት። ከዛ መጀመሪያ ምግብ ቤት ሰራ ነበር። ምግብ ቤት እዛ ሀገር ከመጣው ምግብ ቤት ሰጃ የሚባል ቦታ አለ። እዛ ምግብ ቤት ተቀጥሬ 1200 እየሰራው ነበር። እዛ ኤምኬ ያውቃል። ኤምኬ እኔ ጠንካራ ሰራተኛ በደንብ ያውቁኛል። እኔ በጣም በስራው እኔ በጣም ነው የሚወዱኝ ፓኪስታኖች። ምግብ ቤት ሰራ ነበር ጽዳት። ከዛም በኋላ ማን ጋር ሄድኩኝ? የሆነ ሰው ስሙን አልጠቅሰውም፣ የሆነ ሰው ጋር እዛ ትኬት ምናምን ሄድኩኝ። ከሱ ጋር ተጋጨን፣ አካውንቴ ወሰደብኝ። ከዛም በኋላ ደግሞ የት መጣሁኝ? በቀለ ጋር ማለት ነው። ከዛ መዲና የምትባል የአርሲ ልጅ አለች፣ ባለትዳር ናት። እና እዚህ ጎልድ ሱቅ እዛ ጋር እየሰራው ነበር። ከዛም በኋላ የተዋወቅ ነው። ገባሽ አይደል? የለም ከዛ ከረዋን ጋር ተዋወቅን። እንዴት ነው የተዋወቅ ነው? እኔ ነኝ የጠየኳት በውስጥ የሆነ የኔና የሷ ቪዲዮ እኔ አላውቃትም። እኔ በፊት እንትን አልልም ነበር ወላሂ። ከዛ የሆነ ቪዲዮ ፎቶችን ለጥፈው ፖስት አደረጉና እንዴ ለምን አልጠይቃትም? ምን ይታወቃል የኔ ሪዝቅ ምን ይታወቃል? ጠየኳት እንደማንም ሰው። ከዛ አወራን፣ ተመቻቸን። በቃ አብረን እንቀየር ሰርተን። ከዛም ይኸው ድግስ ምናምን ወጪ አላደረግንም። ሀቢባ አታውቅም። ማንም ሰው ስንፈራረም ለራሱ ካረገዘች ካረገዘች በኋላ ከ4 ወር በኋላ ለመጀመሪያ ጊዜ የሰማችው መሲ ናት። መሲ ብርጅስቶን 4 ወር ሲሞላል ማንም እናቴ የወለደችን አታውቅም። በሐላል መንገድ ቤተሰብ ጠይቄን ያገቧት ተፈራርመን አቡዳቢ ሄደን ማንም ሰው አያውቅም ስለኛ። አሁን ቀልድ የሚመስላችሁ የተጋባን አይመስላችሁ። ለምን ሁሉ የፐርሰናል ላይፍ ማውጣት የለብህም። ላይቭ ላይ ገብተሻል አይደለ? ስንፈራረም እኔ መፖስት እንትን የለብኝም። እኔ ግዴታ አይደለም። ሰው በቃ እንደዚህ ለቪው ምናምን መስሏቸው ነበር። ገብተሻል አይደለ? በቃ እርጉዝ መሆኗ ምናምን እያወቀ ሲመጣ ሰው ይሄ ነገር እንዴት ነው ቁም ነገር እውነታቸውን ምናምን ማለት ጀመሩ። ገባሽ አይደለ? ወላሂ ይኸው የምሰራበት ቤት እኔ በስራ ማንም ሰው ያቀኛል። እኔ ሚዲያ ላይ መጥቻለሁ እኮ። እኔ ውሸታም ካልኩኝ ነው። እሺ ለምን ነው ብዙ ጊዜ ራስን ልታጠፋ እጅኑ ላይ ቆራረጥክ? በዛ የተነሳ መሲ ራሱ እስር ቤት ገብቼ ነበረ ደሙ በእጄ በመንካቱ ምናምን ብላ የሆነ ስብስብ ታሪክ ስትናገር ነበር። ለምን ልነግርሽ ነው። መሲ በጣም እያስጠላችኝ ከይቅርታ ጋር
በጣም ደብራኛለች። እኔ ሰው ሊደግፈኝ አልፈልግም፣ ግን የሀቢባ አሽቃባጭ እኔ ሰው ሲያሽቃብጥ አልወድም። ሄለን በህይወቴ ማለት ነው። እኔ ሰው ለእኔ ሊያሽቃብጥልኝ ምናምን አልፈልግም። በቃ ሀቡ ሀቡ ምናምን የሚያሽቃብጥ ሰው አልወድም። ከዛ እሱ የድሮ ታሪክ ነው። እሱ ከደላሏ ጋር መጥቶ ምናምን ደላላ ጋር ተጋጨ እንትናል ረጅም ታሪክ እንትናለን እና ከዛ በመጣጣው ነው ራሴን እጄን ቆርጬ ነበር እና እጄ ለራሱ አለ። አሁን የተቋረጠው እጄ ምናምን አለ ያሳይሽ። እጄ ተቋርጧል። የድሮ ጠባሳው አለ እስካሁን ድረስ። በጣም የሚገርምሽ ነገር ሄለን ዛሬ አሁን የሚሳደቡ ምናምን እነሱን አይደለም እንትን ፎከስ ነገ እኔን ያደንቁኛል። እውነትን ነበር ካንተ ትክክልና ኡስማን ይሉኛል። ለምን ኮሜንታተር አሽቃባጭ ናቸው። ገባሽ አይደለ? እኔ ደግሞ ስህተት የሰራሁት መቼ ነው ታውቂያለሽ? ማግባቴ አይጸጽተኝም፣ ግን እኔ ስህተት የሰራሁት ግን ወንድ ልጅ ብር ከሌለው ትዳር ከያዘ እናውቃለን። እናቴ ትሙት። አሁን ዶክተር አብይ የሚያከብሩት ለምንድን ነው? ስልጣን ስለያዘ አይደለም። ወንድ ልጅ ደግሞ ብር ከሌለው ገረድ ኡስማን ወደ ረዋ ስገባ ምን ይዘን የሄድከው? እሷ ጋር ምንም እኔ ራሴ ቤቷን ኦልሬዲ ተከራይታ እየኖረች ነበረ ወይ አብራችሁ ነው የተከራያችሁት? ጥያቄ። እሷ የሱቅ ትሰራለች፣ የራሷ ሱቅ አላት። በፊት አናዳ በራሷ ናት፣ በራሷ እየኖረች ነበር። ቤቱ ማለት አሁን የምትኖሩበት ያለው ቤት ቀድማህ የተከራየችው ቤት ነው ወይስ አብራችሁ ነበር የተከራያችሁት? በፊት ራሷ ተከራይታ የራሷ ህይወት የነበራት ራሷ ብቻዋን ስልሽ ብቻዋን ነው የምትኖረው። ከዛ እኔ ስመጣ አብረን መኖር ጀመርን። ትዳር መስርተን አብረን መኖር ጀመርን። ሱቁም ካንተ በፊት ነው የከፈተችው የነበረው? ጠይቂ፣ የምትፈልጊውን ነገር ጠይቂ፣ ነው በግልጽ መልስልሻለሁ። ያ አይኖ በስነ ስርዓት እንደምትነግረኝ። ሱቁም ካንተ በፊት የተከፈተ ነው ወይስ ካንተ ጋር ነው የከፈተችው? አረ ሱቁ እንዴ ከኔ በፊት ነው እንጂ። እና ማለት በኋላ ላይ የሆነ ለራሴ እንዳውቅ የምፈልገው ነገር ስላለ ነው የምጠይቀው። እሺ ሌላ ነገር ወይንም ውስጥ ልነካ ፈልጌ አይደለም፣ ይቅርታ። እሺ ታዲያ ማለት አንተ ወደ ረዋን ስትሄድ ወይ ስትገናኝ ለረዋ ምንድን የሰጠዋት ብለህ ታስባለህ? ወይ ምንድን ያደረኩላት ብለህ ታስባለህ? እኔ ንጹህ ልቤን ሰጥቻታለሁ። እሷ በደንብ ነው የምታውቀኝ። እዚህ የሚያሽቃብጡ እኔ ከታች እንትን ያሉ ፍቅሬን ብቻ በቃ ልቤን ነው የሰጠዋት። ለምን እንደው ታውቂያለሽ ሄለን፣ እዚህ ጋር እነዚህ ብልግና ምናምን የሚጽፉ እኔ አንተን ነው የምሰማው። ተው እሱን ተው። ሴቶች ምናምን በጣም ይወዱኝ ነበር። በጣም ብዙ ጥያቄ ጠይቁ ነበር ሴቶች። እኔ ያውቁኛል፣ ከኔ ጋር የሚሰሩ ሰዎች ከኔ ጋር ያውቁኛል። ገብቶሻል የለም? በቃ በእኔ በፍቅሬ ሴቶች ካላገባን ምናምን ይላሉ እና ሴቶች ሙሉ በፊት ማለት ነው። አሁን የተከበርኩ ባለትዳር ነው። አሁን የሚናገረኝ ሰው የለም፣ ግን በፊት በቃ እኔ ደግሞ አልፈልግም። ገብቶሻል አይደለ? እንደዚህ በህጋዊ መሰረት ማግባት የሚፈልግ እና አንተ ወደ እሷ ህይወት ስትገባ ያው ጥያቄህን ተቀብላ ወደ እሷ ህይወት ገባ። ግን አሁን ላይ ወደ እሷ ስትሄድ ቤቱም የራሷ መሆኑ ሱቅ የሷ መሆኑ እና እሷ ለአንተ ክሬዲት እንደሌላት አይነት ስሜት ይሰማል። በጣም አንተን ልታዘ እንጂ አንተ እዛ ቤት ውስጥ ምንም አይነት ስሜት እንዳይሰማ ባዳነት ነገር ይሰማል። በጣም ይሰማኛል። እንዴት በይ እሱ ነው የሚያነጫንጭ ነው። እኔ ክብር ምናምን አልፈልግም ሄሉ። እኔ ብዙ ነገር ደርሶብናል። እስከ ዲፖርት መደረግ ድረስ ደርሶብኝ የወጣው ሰው ነኝ። በማን ችግር እንደደረሰብኝ እኔ ሁሉ ነገር ስለማቀን አላወራም። ለምን ታውቂያለሽ? ያው አሉ የተረገሙ ሰዎች እና ያችን ነገር ይዘው የድሮ እንደዚህ ሁኜ ማለት ነው የድሮ ታሪኬን የዛሬ ዓመት አስገብተው
ዋጋ አስከፍለውኛል። በዙሪያዎቻችን ያሉ ሰዎች ናቸው፣ በእኛ ዙሪያ ያሉ ሰዎች ናቸው። ሄለን ገብቶሻል? ፓስፖርት ይዤ ነው እኔ ከዲፖርት ታውቃለች ሁሉ ነገር እሷ ከዚህ ሀገር። ግን እኔ ለምንድን ነው አላው በቃ ዝም በቃ ሁሉ ነገር ሲደርስብህ ዝም ነው እዚህ ሀገር ዝም በቃ ጅል ነው የምትሆነው። ለምን አንተ ባለትዳር ስትሆን በቃ ለልጅህ ለሚስት እያልክ ትፈራለህ፣ ዝም ትላለህ። ምን ነው የሚባል ከጉልበተኛና ብሶተኛ ፍራ ይባላል አይደለ? ጉልበተኛ እንዳትፈራ ብሶተኛ ግን ፍራ ይባላል አይደለ? በቃ ዝም ትያለሽ። በቃ ለምን እንደው ታውቂያለሽ? በቃ ለመኖር ስትይ እኔ ብዙ ነገር ደርሶብናል ታውቃለች እሷ ብዙ ነገር። እኔን እንዴት እንደማስገባት ጥያቄ መጠየቁ አይደለም እኔ በምን መንገድ ሊያስገቡኝ እኔ ሀሺሽ ያጨስ ነበር ስንት መከራ በዛ ነው ያስገቡልኝ ስንት ነገር ወደ 10 ሰዓት ተመርምር ያለው ሄለን እኔ ወንጀለኛ ሰው አይደለሁም። ግን አላወራም። መፍትሄው ምን ይመስላል? አሁን አንተ ከራዋን ጋር ያለው ሁኔታ ዝም ብለህ ስታስበው መፍትሄ እኔም ብቻ በቃ እኔና እሷ የምሰማኝ እሷ የምሰማኝ ከሆነ መፍትሄ ይመጣል። ማለት ጓደኛ የምታናግረው ሰው ባይኖር ሰላም የምትሆኑ ይመስላል? ነው የምን ጓደኛ ባይኖራት ሚዲያ ላይ የምትግባባው ሰው ባይኖራት ካንተ ጋር ብቻ ሁሉ ነገር ከሆነ ጣልቃ ሰው የሚገባብን ስለሌለ ሰላም እንሆናለን ብለህ ታምናለህ? ማንም ሰው እኮ ችግር የለውም። ማንም ጓደኛ ምናምን እንደዚህ ችግር የለውም። ግን አይጠቁማትም ሄለን። በተለይ ሴቶች ለሷ አይጠቁማትም። ሴቶች በጣም እየጎዷት ነው። ገብቶሻል አይደለ? ገባሽ? እኔ ከሰው አርቄያታለሁ። ለምን በቃ የተጎዳች ልጅ ናት፣ ብዙ ነገር የደረሰባት። እሷ ደግሞ ምስኪን የዋህ ናት። ገብቶሻል አይደለ? በቃ ሰው ጋር እንድትቀርብ ለምን እንደው ታውቂያለሽ? ስደት ላይ ስትሆን ሲኖር ነው ሰው የሚወድህ። ከሌለ ማንም አይወድህም ሄለን። ገብቶሻል አይደለ? ገብቶሻል አይደለ? በቃ ከሌለሽ የለሽም። ሰው ሲኖር ብቻ ነው የሚወድህ። እንደ ሚዲያ ተጠቃሚ እንደ አንድ የራሱ ንግድ እንዳለው ሰው ከሰው ርቃ ትችላለች። ለምን ስራዋ ከሰው ጋር የሚያገናኛት ነው። ከሰው ጋር ፒስ መፍጠር አለባት። ራይት? ይሄን ነገር አስበዋል? ግንዛቤ ውስጥ አስገብተዋል አንተ? አይደለም ይኸውልሽ፣ ከስራ ወደ ቤት እኛ ከስተመር አሉን፣ እኛ የሚያከብሩ እኛ የሚያበረታቱ አሉ። በቃ አንድ ሰው ስደት ሲመጣ ለምንድን ነው ጓደኛ ሊይዝ ነው እንዴ የሚመጣው እዛ ጋር? እኔ አሁን ማንም ጀማ የለኝም። እኔ አሁን ካሜራ ይከፍት ጀሰይሽ ነበር ብቻዬን ነኝ። በቃ እኔ የምዞረው ብቻዬን ነው። እኔ ለምን ነው ታውቂያለሽ? በቃ አይጠቅምሽም። ሰው በአንቺ መጠቀም ነው የሚፈልግ እንጂ አይጠቅምሽም የሰው ልጅ። ገብቶሻል አይደለ? በተለይ ትዳር ይዘሽ አሁን እዚህ ስደት ላይ ይኸውልሽ፣ ስደት ከባድ ነው። ስደት ላይ ሆነሽ ትዳር ማድረግ ሰው አይኑ ደም ነው የሚቀለው። ለምን ነው ታውቂያለሽ? ብዙ ሰው መጥቶ አልቀናውም። ቅናት የሚባል ነገር አለ። በዛ ነገር ስለሚቀኑ ገብቶሻል አይደለ? በትዳር የሚቀና አለ ታውቂያለሽ? ትዳር ስታደርግ በቃ የራስ ህይወት ስትመሰርት ስትሰራ ስትቀየር ሰው አይፈልግም። ወንድሟ መምጣቱን ለምንድን ነው የማትፈልገው አንተ? ያ በሱ ነው እህቷ አለች እና ካልመጣለች አይመጣም። እኔ ደግሞ ለምን ያ ወንድሟ እኔ ምንም ምን አደረገኝ? ወንድሟ ግን እህቴ ትሸፍንለታለች ወጪ። ያው እዚህ እኔ እነግርሻለሁ፣ እኔ ውሸታም ትለኛለች እሷ። መጣ ለ2 ወር ነው የሚመጣው። እህቴ ናት ወጪ የምትሸፍነው። አንተ ምን አገባህ? አመጣዋለሁ አለች። ነው አታመጪውም። ገባሽ? ለምን ለ2 ወር ማረሻ ይዞልኝ ይመጣል። ማረሻ ይዞልኝ ይመጣል አለች። ማረሻ በሰው ማስለክ አይቻልም። ለምን እንዲመጣ ያልፈለከው? ወንድሟ መሆኑን አላመንክበትም? ሄለን ወንድሟ የሚመጣው እኮ እዚህ እኔ ከእሷ ጋር ከተለያየው ብቻ ነው። ብር ከበዛባቸው መብት የላትም። ትዳር ውስጥ ባይዘው መብት የሚባል ነገር የለም። ትዳር ውስጥ ስትገባ የራስን ህይወት ትመሰርታለህ። ቤተሰብ ትርፍ ነው። ሄለን ወይ ሰማሽ?
በትዳር ውስጥ ኡስማን ይሄ ወንድሟ ነው፣ እህቷ ነች ወረቅ የምጨርሰው። እሱ ወረቀት እሷ ብቻ ወረቀት የምጨርስ ከሆነ ወንድሟ መምጣቱ ለምንድን ነው አንተ እንደዚህ ያስጨነቀ? ነው የሷ ወንድም አላመንክበትም? ቃል በቃል በእናት ነው ሄለን ወንድሟ ነው እንጂ ስልሽ የኔ ወንድም አለ የኔ ግጦሹ መጨረሻ ለማየት ነው አመኩ። ግጦሹ ማየት በነፃ አለ እንዴ? ስሚ አንድ የኔ ወንድም ያለ እነሱ መምጣት አይፈልጉም። ባለሙያ ነው እና ስፌት ከ10 ዓመት በላይ የሚሰራ ነው እና ስፌት ይሰራል። ይምጣ ስላት በቃ እኔ የምፈልገውን ነገር እሷ አትፈልግም። ጎትሻል አይደለ ስልሽ እኔ የምፈልገውን ነገር ስልሽ በቃ እንደዚህ እናድርግ ስላት እሺ በቃ እህቷ ምን አገባት? እሷ እህቷ አይደል እንደ እህቷ ብታመጣው ምን ችግር አለ? አታመጣውም። እኔ በቃ እዚህ ውስጥ እህልህን ያስገባል። አታመጣውም። ወንድሟ ከመጣ ወንድሞቼ ይመጣሉ። አዲስ አበባ እኔ የምሰራው ወንድሟ አልታመጣ ነው እንዴ? እኔ የዳሌ ጡት እያልኩ ነው የሚሸጠው። ወንድሟ ከመጣ ወንድሜ ይመጣል። አለቀ። ሄለን እንዴ ኢትዮጵያ ውስጥ ወንድምሽ ከመጣ የኔም ወንድም ይመጣል ስትላት ያንተ አይመጣም አለች እሷ። አዎ አይመጣም አለች። እኔ 10,000 ድርሃም ከፍዬ አላመጣውም። የምታመጣው ግን እህቴ ናት ወጪ የምትሸፍነው አለችኝ። ይሄ እህቷ ለምታመጣው ረዋ ለምን ተጠያቂ ትሆናለች? ኡስማን እኔ ካልፈለኩስ እህቷ ጋር ነው እንደ አንተ ትዳር ያለ እህቷ የፈለገችውን እኮ ቤተሰብ ማምጣት ትችላለች። ኦኬ እሺ ሳውዲ አረቢያ እኔ ያለችው እህቷ ሳውዲ ትወሰደው ገባሽ? ሳውዲ ትወሰደው እንደዛ ብለሽ ጠይቂያትኝ። ለምን እዚህ ሀገር ተፈለገ? ብዙ ድራማ መስራት ስለተፈለገ ነው ሄለን። ገባሽ አይደል? እሷ ወንድሟን ማምጣቷ ያንተ ማስፈራሪያ ልታረግ መስሎ ነው የታየ። እውነቱን ነው ይኸውልሽ ሄለን፣ እሷ ወንድሟ ማምጣት ከፈለገች እህቷ አለች ሳውዲ ናትና ወደ ሳውዲ ትወሰደው። ገባሽ አይደለ? ወንድሜ መጣ ካለች በኋላ ደግሞ እህቴ ማየት ፈልጋለሁ ብሎ ቢመጣስ በራሱ ወጪ ዱባይ ምን አቅም አለው? በራሱ ምን አቅም አለው? ከዚህ በፊት እህቱ ያቺ ሳውዲ አረቢያ ያለችው ችላለት ቢመጣስ? ለምን ተፈለገ ሄሉ? ሆይ ለምን እሱ ከፈለገስ ቤተሰቡን ለማየት እንትን ኡስማን ምን ታስባለህ? እሺ ለምን እናቷን ለምን አታመጣም? ለምን ነው ታውቂያለሽ ሄለን? አንቺ ጠይቀሽ በዚህ ሰዓት የ8 ወር እርጉዝ የሆነች ሴት የወለደች ሴት ነው የምታስፈልጋት፣ ልምድ ያላት ነው። እኔ ምን አልኳት? እኔ እንኳን እንደዛ እኔ ከስራው ኩሽና እየገባሁ ዕቃ አጥባለሁ፣ ምግብ እሰራለሁ፣ ኮክ አደርጋለሁ። ገብቶሽ አይደለ? እንደዛ እንኳን ሆኜ እኔ እንደዚህ ብዬሽ አላውቅም። ሰራተኛ እናምጣ ብዬሽ አላውቅም። እንደዛ ስራ ውለን መጠን ገባሽ አይደለ? አሁን አንቺ የሚያስፈልግሽ የምታረስሽ እኔ ስራ ሲሄድ ሁልጊዜ ከአንቺ ጋር ላልሆን ስለምችል ወደ ስራ ሲሄድ እኔ ከኔ በኋላ የምታረስሽ ገባሽ አይደል? እኔ የገባው ጎንፋላ እንትን አለ ከወለደሽ በኋላ እኔ ስራ እየሄድኩኝ እኔ ምንቀኝነት አይደለም ምን አደረገኝ እኔ ወንድሟ ምንቀኛት ወል ግን ነው የወለደ የሚያስፈልግሽ። ብዙ ጊዜ አውርተናል። ዛሬ ቀን አይደለም ብዙ ጊዜ ገብቶሽ አይደለ? ሀቢባ ያችለን ቆሮሷ ከገባች ጀምሮ ትዳራችን ሰላም የለውም። እቺ አውራጣት አጭር ሰው ባይዘው በህይወት ከገባ ሰላም የለም። እንትን የምታመጣው የነበረው ቢሳካ የምታመጣው የነበረው ወንድሟ ካንተ ታላቅ ነው ታናሽ ነው? ሰምታል? ስለሱ ታውቀዋለህ? ልጁ ያ አንድ የተወሰነ ጊዜ ተደዋውለናል። እኔ ቤተሰብ ምናምን ጋር እኔ ስልክ ብዙ ማውራት አልወድም። እናቴ ጋር ራሱ አልደውልም። እኔ ኢሞ አጥፍቼው ምናምን ስልክ አልወድም ማውራት። ለምን ድክም ይለኛል። እዛ ላይ ያወራው ለፍልፍ የውዬ ታናሽ ነው ዝም ብለህ ከሩቅ ስታወራው ታናሽ ወንድሟ ነው። ትንሽ ነው ወንድሟ ስልሽ ታናሽ ነው ስልሽ ለአንተም እንደ ወንድም የሆነ ነበረ። ምን ችግር ነበረው? ግን በኔ ለምን በፖዚቲቭስ ለማሰብ ማለት የእውነት ኡስማን፣ አሁን አንዳንድ ጊዜ አንድ ነገር በአንድ ነገር ብቻ ከምታይ ጥሩንም ጎን መጥፎንም ጎን
አመዛዘነኸዋል እንደዚህ ጎን ለጎን ቢመጣ እንዴት ነው ባይመጣስ የሚለውን እንደዚህ እንትን አድርገኸዋል እስቲ ሲሪየስ ኦኬ እሷ ረዋን ያስፈልጋት ሴት ልጅ ናት በዚህ ሰዓት የወለደች የምታረሳት ወንድሟ መጥቶ አያርሳትም ሄለን ለምን ያ ብር ከበዛባችሁ ለኛ ብር ይስጡኝ ቤተሰቤን ላግዝ ገብቶሻል አይደል ሄለን እዚህ ሀገር ገመጥሽ ይኸውልሽ ወረቀት ሲያልቅ እህቱ ናት ቪዛውን ምሰራለት ገባሽ 5000 10000 ምሰራለት እህቱ ናት ገብቶሻል ትዳራችን ደግሞ እኔ ተፈራርሜ አልገባውም እኔ ድርሻ ላይ ምናምን ብዬ አልገባውም እኔ አልፈልግም ከሷ አንድ ድርሃም እኔ የምፈልግላት እኔ እሷ ስለኔ ስለምታቀኝ በደንብ ውስጤን አብረን ሰዎች ስለኛ ህይወት አይኖርም እኛ ነው የምንኖረው እንጂ ለምን አስፈልገ በዚህ ሰዓት የሁላ ጊዜ ስትሰቃይ ወንድሟ ያላመጣችሁ ለምን ተፈልገ ይሄን ብቻ መልሽ ገባሽ የሁላ ነገር ደርሶባት አንተ ትታርሳት ምናምን እሱ ሱቁን እንደ ወንድ እንዲጠብቅ ነው አይመስልም ምን ትላለህ እኔ ሴት ነኝ አንተ ባሉ አይደለ እንዴ አንተ ትቀርባታለህ ከሱ የበለጠ አይደል እንዴ እኔ 99% ቤቱን ማኔጅ ማድረግ ወራሰነኝ ነው ሁሉ ነገር ና ያንን በዛ በአንተ አምና እሱን ደግሞ ሱቁን እንዲጠብቅ ትንሽም ስለሆነ አይመስለኝም እኔ ወንድሞች አሉ ሄለን ወንድሞች አሉ ገና እግሬ ሲገባ አንድ ወንድሜ ታናሻለና ካላመጣኝ አለኝ ወንድሜ እንደዚህ በድሮ እንደዚህ እንትን እያልኩኝ ቤተሰብ እኔ ለምንድን ነው አሁን ስልክ ማላወራው አሁን ሴት እህቷን አምጥታ ቢሆን ሴት እህቷ አንድ ሙስሊም ስለሆነች አንተ አንድ ቤት ውስጥ እሷን ፎጣ ተጠቅላ ሁሉ ቀን እንደዚህ ሂጃብ አድርጋ መንቀሳቀስ ኮንፈርት ላይ ሰማት ይችላል ወንድ ከሆነ ግን አይጨናነቅም አንተም አትጨናነቅም አይደል እንደ ሀገሩን ባህል ከሆነ ሴት እህቷን ካመጣች ግን እዛ ክፍል ውስጥ በነፃነት አንገቷን እንኳን ከፍታ መንቀሳቀስ አትችልም ለምን አንተን ስለምታከብርህ ለሷ ምንም ቢሆን አንተ ባዳ ስለሆንክ ይሄንን ሳስበው ኦኬ ጥሩ ሐሳብ እህት አንዲት ነው ያለቻት እሷም ሳውዲ ባለት ዳር ናት እህት የላትም የኔ ታናሽ እህት አለች እኔ እንደ ሐሳብ አቀረብኩላት እናቴ ብቻዋን ነው ያለችው እኔ አባቴ በህይወት የለም ወጥቷል ታናሽ እህቴ ከእናቴ ጋር ነው የምትኖረው የኔ ታናሽ እህቴ እና እህቴን እናቴ ፈቃደኛ ከሆነች እህቴን እናምጣት ከዛ እህቴ መጣ ሰራተኛ እንኳን አንቺ ወለሽ ብናመጣ እንኳን ለሰራተኛ የሚከፈል እኔ በቅንነት ነው ያልኳት እኔ በውስጥ ማለት ነው 1800 እሷ ቢከፈላት ጋይስ ታተብ ያረጋችሁ ጋለሪ የሞላችሁ ፕሊስ ረጅም ሰዓት ስለተቀመጠ ቀጥሉ ኡስማን ይቀጥል እናቴን ሰፖርት ማድረግ ትችላለች ገብቶሻል አይደለ እኔ ላገዛት አልችልም ትዳር እያለኝ እኔ እናቴን ማገዝ አልችልም በይሳት ገብቶሻል አይደለ በቃ አንተ የምትኖረው ለትዳር ለልጅ ነው የምትኖረው እነዛ ስላት ፈቃደኛ አይደለችም ገባሽ እኔ ተንኮለኛ ነኝ ለምን ተንኮል ሲመጣብኝ ተንኮል ነው ማስበው እኔ ለምን ታውቂያለሽ ኢትዮጵያ ውስጥ በዚህ ስራ በጠፋበት እንደዚህ ሰው በተጨነቀ ሰዓት እንደዚህ ስንት ጭንቀት ያለብን ትዳራችን መርጠን እኔ አቅም እንደሌለኝ ስላወቀች እኔ በፊት ገና ስንገናኝ ጀምሮ ምን ያልኳት እኔ ካንቺ ጋር አልሰራም እኔ በደጅ ልስራ እኔ ሌላ አሁን እኔ ምንም ሌላ ነገር እኔ አብረን ነው ላይቭ የምንሰራው ወይስ አይደለ እኔ ውጭ ላይ ሌላ ነገር ልስራ ትዳር ይቀጥል ስላት በፊት ጥያቄ ያቀረብኩላት ኖ ከኔ ጋር ነው የምሰራው እሺ ሱቋይ ራሷ ነው ምናምን ትላላችሁ ጋይስ እና የኔ ነው አልኩኝ ሱቋይ ራሷ ቢሆን ትዳር ካላት ትዳሯ ነው የምትመርጠው ይኸውልሽ የባል ሀቅ ነው የሚበልጠው ቤተሰብ ናቸው ስጋ ነው የትም አይሄድም ቤተሰብ ገባሻል እኛ ቤተሰብ ተዛምደናል ቤተሰብ ሆነናል ገባሽ አይደል የለን ሰው ስለፈለሰ ማውራት ይችላል አይመለከተኝም እኔ ጉዳይ እኔ ፎከስ ማድረግ በቃ ትዳር የለም ገብቶሻል አይደል